ኢየሱስ ሄደ እንጂ አልሄደም። ሄደ እንጂ ምን አላለም? አልሄደም። እኛው ጋር ነው ያለው። ለምሳሌ ኢሳይያስ ቢሆን ወደ ላይ የሚወጣው ምንድን የሚለው? በሉ ደህና ሁኑ እንግዲህ ነቢያት ከነቢያት ከሃይማኖት መስራቾች አንዱ ቢሆን ወደ ሰማይ የሚወጣው በሉ እንግዲህ ደህና ሁኑ ነው የሚለው። በዓለም ታሪክ እየሄደ ምሳ አብረን ነን የሚል ኢየሱስ ብቻ ነው። ማናችንም እዚህ ውስጥ መናኸሪያ ሄደን አውቶቡስ ውስጥ ሄደን ገብቶ ሰውየው መናኸሪያ መኪና ውስጥ ቁጭ ብሎ በመስኮት በኩል ሄደን በል ሰላም ግባ ያልነው እሱም መስኮቱን ከፍቶ ምሳ ግን አብረን ነን የሚል አለ እንዴ? አለ? ኢየሱስ እንደዛ ነው ያለው። እንደዛ ሐዋርያት እንዲህ አንጋጠው ያዩ እሱ መስኮቱን ከፍ አድርጎ ምሳ አብረን ነን እንደማለት ነው። እየሄደ እየወጣ በዚህ መስመር ምሳ ከኢየሱስ ጋር ነው የምንበላው ብለህ ማመን ይፈልጋል። ይሰማል አይደል? ከኛ ጋር ነው ያለው። ሄደ እንጂ አልሄደም ነው፣ በሌላ አማርኛ አረገ እንጂ አልሄደም። እና ኢየሱስ እናመሰግንሃለን፣ ተመስገን፣ ከነጉድለታችን አለን፣ ሙላታችን አንተ ነህ ብለን ኢየሱስ ሆይ መተናል። እንግዲህ ካንተ ጸጋ ላይ እግዚአብሔር በጸጋ ላይ ጸጋን ይስጠን፣ ከምሕረት ሙላት ምሕረትን ይስጠን፣ ከሰላም ሙላት ሰላምን ይስጠን። አባት ኢየሱስ ታንኪዮ እናመሰግንሃለን። አሜን። ትላንት ካቆምኩት ልጀምር። አስተምረን እንግዲህ ያው መሐላችን ስላለክ እንደምታረግ አድርገን ትላንትና የብሉይ ኪዳን ነቢያቶችን አይነታቸውን ነው ለማጥናት የጀመርነው። አይነታቸውን አንደኛ ደረጃ ነቢያት የሚባሉት ታብሊሽድ የሆኑ ፕሮፌትስ ናቸው። ፕራይመሪ ፕሮፌትስ ናቸው። አንደኛ ደረጃ የምንላቸው እንግዲህ የምንጀምረው ከታላቁ ነቢይ ከብሉይ ኪዳን ነቢያት ታላቁ ነቢይ ማን ነው? ትላንት ሳስተምር የነበራችሁ መጽሐፍቶቹንና ነቢያቶቹን ለይተናል አይደል? መጽሐፍቶቹ ራሱ ምን ይባላሉ? የትንቢት መጽሐፍት ነው የሚባሉት። ነቢያት በመጽሐፍ ቅዱስ አጠራር ምን ተብለው የሚጠሩት? ነቢያት ነው የሚባሉት። በሕግና በነቢያት የተመሰከረለት ማለት ምን ማለት ነው? መጽሐፍቶቹን ነው። ነቢያት የሚለው ምኖችን ነው? መጽሐፍቶቹን ነው። መጽሐፍቶቹ ራሱ ነቢያት ስለተባሉ እኛውም መጽሐፍቶቹን ላይ አናተኩርም ማለት ነው። መጽሐፍቶቹን በተመለከተ ራሱ ለሁለት ይከፈላሉ ብዬ እንኳን ለማስረዳት ሞክሬያለሁ። ምን የሚባሉ? አበይት ነቢያትና ንዑሳን ነቢያት፣ ወይንም ታላላቅ ነቢያትና ታናናሽ ነቢያት ሚላቸው ሰዎቹን ነው መጽሐፍቶቹ። አደራ እሺ። ሜጀር ፕሮፌትስ ማይነር ፕሮፌትስ ሲል ግለሰቦቹን ሳይሆን መጽሐፍቶቹን ነው። ሰዎቹ በዚህ ዘመን ላይ እንዳሉት ፕሮፌሳይ ሜጀር 1 ሜጀር 2 ምናምን እንደሚባሉት አይደለም። ሜጀር ፕሮፌትስ ማለት ታላላቅ የትንቢት መጽሐፍት ማለት ነው እንጂ ወፍራም ነቢይ ማለት አይደለም። የመጽሐፍቱን ስም እኮ ነው የወሰዱት የኛዎቹ ሜጀሮች። ፕሮፌሳይ ሜጀር 1 ሜጀር ለግለሰቡ ሳይሆን ለመጽሐፍቶቹ የተሰጠ ነው። እና ማይነርስ ደግሞ የሚባሉት ጽሁፎቻቸው አነስተኛ የሆኑትን ነው። እነዛ ከመጽሐፍት አንጻር ነው። እኛ ስናጠና የነበረው ነቢያት የተባሉትን መጽሐፍቶቻቸውን ሳይሆን ራሱ ሰዎቹን ነው የምናጠናው። እና ከብሉይ ኪዳን ግለሰብ ነቢያቶች ውስጥ ዋና ታላቁ ነቢይ ማን ነው? እንደው ከኢየሱስ ጋር እንደው እያፎካከሩት የተቸገሩበት ነቢይ ማን ነው? ከነቢያት መካከል ስለ ኢየሱስ እንደኔ አይነት ነቢይ ይነሳል ብሎ የተናገረው ማን ብቻ ነው? ሙሴ ብቻ ነው። ስለዚህ ዋናው የብሉይ ኪዳን ነቢይ ትልቁ ፊገር ማን ነው? ሙሴ ነው። እሱ የጻፈው ክርስቶስን ለመግለጥ ነው። አይሁድ እጅ ሲገባ ግን ክርስቶስን ጋረደ። እሱ ውስጡ የሚያወራው ነገር ሁሉ ስለ ክርስቶስ ነው፣ ግን በሃይማኖተኛ እጅ መጽሐፉ ወደቀ። ስለዚህ ኢየሱስም ጳውሎስም እዚህ ምድር ላይ በነበሩ ሰዓት ያ መጽሐፍ በሃይማኖተኛው እጅ ወድቆ አጓጉል ሲጠቀሙበት ነበር። ጳውሎስ ግን ምን አለ? እነዚህ ሁሉ የተጻፉት እኮ ስለ ክርስቶስ ነው የሚያወሩት። ኢየሱስ ራሱ አለ እነዚህ መጽሐፍት የሚያወሩት ስለ እኔ ነው፣ እናንተ ግን ወደ እኔ ልትመጡ አትወዱም። ስለዚህ ጳውሎስ በግልጽ ተናገረ። እኛ በፊቱ ላይ መጋረጃ እንዳደረገ እንደ ሙሴ አይደለንም። ባጭሩ ምንድነው? ሙሴ ከጌታ ክርስቶስ ጋር ቆየ። ከተራራው ሲወርድ ክርስቶስን መልክ እያንጸባረቀ ወረደ። ባጭሩ የክርስቶስን ክብር እያሳየ ወረደ። የእስራኤል ልጆች ከድሮ ነው የጀመሩት ይሄን ሸፍንልን አሉት። ሙሴም የክርስቶስን ክብር ወር መልክ በጨርቅ ሸፈነ። በጣም ያሳዝናል። ምናልባት ከዛን ቀን ጀምሮ ነው መጽሐፍቱን ያዙ ሰዎች ራሱ ክርስቶስ ተሸፍኖባቸዋል። ጳውሎስ ግን ምን አለ? እኛ ያንን ክብር ያንን መልክ
ያንን ማንጸባረቅ እንደሸፈነ እንደ ሙሴ አይደለም። ይልቁንስ ያንን የክርስቶስን መልክ በሰዎች ሁሉ ፊት እያንጸባረቅን ስለ ክርስቶስ የምንናገር ስለ ክርስቶስ የምንሰብክ መልእክተኞች ነን እኛ እንጂ እንደ ሙሴ አንጋርድም። እንደ ሙሴ ያንን ክብር አንሸፍንም። እንደ መስታወት እያብለጨለጭን ከክብር ወደ ክብር ማለት ክርስቶስን ከመምሰል ወደ ክርስቶስ መምሰል እንለወጣለን እንጂ በምንም ሁኔታ ክርስቶስን መስዬ ወጥቼ የእስራኤል ሕዝብ ሲንጫጫ ክርስቶስን አልሸፍንም። እያንጸባረኩኝ ይንጫጩ ያን መልክ በየቀኑ አንጸባርቃለሁ አለ ጳውሎስ። እና ወንድማችን ሙሴ ታላቅ ፊገር እስከዚህ ድረስ ኢየሱስ ጋር መጥተው የሚፈታተኑት ሙሴ እንዲህ ብሎ ጽፏል አንተ ምን ትላለህ ይሉታል። ኢየሱስ ያንንም እኮ ሕግ ሙሴ አይደለም የሰጣችሁ ባካችሁ አባቴ ነው ለማለት ብዙ ጊዜ አስተማረ። ሙሴ በምድረ በዳ መና ወረደላችሁ አንተ በምድረ በዳ መና ያወረደላችሁ እግዚአብሔር ነው ሙሴ አይደለም። ሙሴ ትልቅ ፊገር እግዚአብሔር የሰጠውን ክብር ሰዎች ወይም ሃይማኖተኞች እጅ ወደቀና በሌላ ነገር ተጠቀለለ። ጳውሎስ የሙሴ መጽሐፍ ዛሬም በተነበቡ ጊዜ ሁሉ መጋረጃ እዚህ አእምሯቸው ላይ ያኖርባቸዋል። ነገር ግን የነዛ የሙሴ መጽሐፍት ሁሉ ወደ ክርስቶስ ዘወር ስናደርጋቸው ክርስቶስን ውስጡ ስንፈልግ ግን ያ መጋረጃ ይወሰዳል አለ እና ሙሴ ትልቅ ፊገር ነው እንግዲህ በጣም። ከዛ በኋላ የምናገኛቸው አሉ እነ ሳሙኤል አሉ። ሳሙኤል፣ ኤልያስ ጥቅሶች አውጥተናል። ኤልሳ፣ እነ ጋድ፣ እነ ናታን አሉ በነ ዳዊት ዘመን በነገስታቱ ዘመን። ከዛ ደግሞ በጽሁፍ የጻፉ ነቢያቶች ውስጥ ደግሞ አሉ እነ ኢሳይያስ፣ እነ ኤርምያስ። የብሉይ ኪዳን አዲስ ኪዳን የሚባል ነው ኢሳይያስ መጽሐፍ። የኢየሱስን ጽንሰትና ልደት ያወራ ስቃዩን ያወራ የብሉይ ኪዳን አዲስ ኪዳን። ብሉይ ኪዳን እስከማይመስል ድረስ ኢሳይያስ ክርስቶስን ጽፎታል እና እነዚህ ስታብሊሽድ የሆኑ ዋነኛ ነቢያቶች ናቸው። መጽሐፉ ውስጥ የምታገኟቸው አሁን አንድ ነቢይ ጥሩልኝ ከብሉይ ኪዳን ብላችሁ የምትጠሯቸው እነዚህ ስታብሊሽድ የሚባሉት ወይም ፕራይመሪ ፕሮፌትስ የሚባሉት ናቸው። ጥራልኝ ብላ አሁን ናሆም ትለኛል እሱ ማለት ነው። ኦር ደግሞ ማነው ስሙ ሕዝቅኤል ትለኛል እሱ ማለት ነው። እነዚህ በቃ በጽሁፍም በምንም የተገለጡ ናቸው። ባደራረጋቸው በእግዚአብሔር ከነርሱ ጋር በሰራው ነገር የተገለጡት ነቢያቶች ናቸው። ቃላቸው በምድር ላይ ምን አትልም ነበር እማትወድቅ ነች ያሏት ተባለች ነው የተጻፈው፣ ይፈጸማል። መስመር በመስመር ቃል በቃል እነሱን እንደዚህ መጽሐፉ የሚገልጣቸው ቃላቸው በምድር ላይ አይወድቅም ነበር ምናምን ሲል እኛ እዚህ ቤተ ክርስቲያን ውስጥ ሆነን የምናጠናው ሰዎች ስለነሱ ትንቢትና የትንቢት ጸባይ መልክ የምናጠናበት ምክንያት ዋና ፍላጎታችን ቸርች ውስጥ ያለው ትንቢት የዛኛው አይነት አይደለም የሚል ነው። በቤተ ክርስቲያን የሚነገረው ትንቢት ቃል በቃል ድምጽ በድምጽ እንደ ሙሴ ወይም እንደነዚህ ሰዎች በነጠላ ሰረዝ በድርብ ሰረዝ ኦርደርድ ሆኖ የሚመጣ ሳይሆን በጸሎት ሰዓት ሊሆን ይችላል፣ በአምልኮ ሰዓት ሊሆን ይችላል፣ መንፈሳዊ እንቅስቃሴ በመናረግ ሰዓት የኛ የሚመጣው በመንፈስ ቅዱስ በየትኛውም ወንድም ውስጥ የሚመጣ መረጃ ነው። ደብዘዝ ብሎ ነው የሚመጣው። ለራሱ ሪፖርቱ መጥቷል። ሰውየው ግን ያንን እንግዲህ ከሰው ይለያያል። ዘሴም ትንቢት በሱስ ቢመጣ አቀራረብ ላይ እሱ ሲገልጠውና እሷ ስትገልጠው እሱ ሲገልጠው ትንሽ የተለያየ ይሆናል። ልምዱ፣ ጥበቡ፣ መስማቱ በተለይ ጥበብ ያለው ሰው አሳምሮ ያቀርበዋል። ተጠንቅቆ ማህበር እንዳይጎዳ ራሱም ደግሞ ጥርጣሬ ውስጥ እንዳይገባ አድርጎ ያቀርበዋል። የኛ ሀገሩ ደግሞ ነቢይ በልበለው ሲባል ጀግና ሲሆን ያው ዝም ብሎ ያንደቀድቀዋል። የሚጽፍም የለም፣ ቼክ የሚያደርግም የለም፣ የሚመረምርም የለም። በቃ መጮህ ነው፣ አሜን ነው፣ ዘራፍ ነው፣ እንበተናለን። ከዛ በኋላ በአመቱ ተጎዳው፣ ተሰናከልኩ፣ ተሰበርኩኝ፣ የተነገረው ትንቢት ሳይፈጸም ቀረ፣ እኔማ እግዚአብሔርን እኮ አኮረፍኩት፣ ተጠራጠርኩት። ሰውየውን እኮ የሚያኮርፈው የለም። ሰውየው አገልግሎቱን ይቀጥላል። ግን ሰው ምንድን የሚለው እግዚአብሔር ግን ብዙ ጊዜ ተናግሮኝ አንዱም ሳይፈጸም ሪሊ ተናግሮሽ ነበረ ወይስ ሰውየውን የተናገረሽ? ይሄ ሰውዬ የሚናገረው ቃል እንደ ሙሴ፣ እንደ ኢሳይያስ፣ እንደ ሕዝቅኤል፣ እንደ ዳንኤል ቃሉ መሬት የማይወድቅ ሰው ነውን? እንደ ኦሪት ነቢይ፣ እንደ አዲስ ኪዳን ሐዋርያ ነውን? ይሄ ወንድማችን እንዴት አድርገሽ ነበር የሰማሽው የሰማኸው ወዘተ
ሰው እኮ ያኔ አብርሃም በእምነት ነው ሚስቱን ያስረከበው። ዛሬ እኮ በትንቢት ሚስቱን የሚያስረክብ ነው ያለው። በእምነት ነው መቼስ ያስረከብኳት አይልም ሰውየው። በትንቢት ሚስታቸውን የተበሉ አሉ። የሚገርመው ግን እነዚህ ሚስቶቻቸውን የተበሉ ባሎች እኛ ቸርች መምጣት አይወዱም። አሁንም ይሰማል አይደል? እዚህ ቸርች መምጣት አይወዱም። ከማውቃቸው ሰዎች ነው። እኔ ሚስቱን በትንቢት የተበላ ሰው አውቃለሁ፣ ግን ሰላም ሊለኝም ደብረዋለሁ። በጣም ነው የምደብረው። ለምን ሲባል አሁንም ይዞራል። ሚስቱን ለማስመለስ ሳይሆን ደግሞ እሱ ምን እንደሆነ አላውቅም፣ ይዞራል ማለት ነው። በቃ ተመተናል፣ ደንዝዘናል፣ የሆነ ቦታ ላይ አጉል ተመተናል፣ እንዳንሰራ ተደርገን ፈርሰናል። እና እግዚአብሔር ይርዳችሁ። በፊት ተናግር ያለው እኔ እህቶች የትም ለትንቢት ቢዞሩ እፈቅዳለሁ። የትም ቢንከራተቱ ችግር የለው። ሴቶች ብዙ ጫና አለባቸው። እዚህ ቸርች ብዙ ያላሟላንላቸው ማናሟላላቸው ነገር አለ፣ ማንፎግራቸው ነገር አለ፣ ወዘተ ወዘተ አለ። እነሱ ብዙ ጫና ባላቸው አይረዳቸውም ወይ ኢኮኖሚ ችግር አለ። ከድሮ ከህፃነት ጀምሮ ሴት ልጅ በብዙ መከራ ውስጥ ነው የምታልፍና እህቶች ጨንቋቸው ይሄዱ፣ ጨንቋቸው ይንከራተቱ። በእውነት ማለት መብታችሁ ነው፣ ግን እንደኔ ማለት ነቢይ ፍለጋ የሚዞር ወንድ በጣም ነው። እኔ ግን አፍርባቸዋል። ወንድ ልጅ ነቢይ ፍለጋ ሲዞር በጣም አሳፋሪ ነው። ባጭሩ ምንድነው? በስነ ፍጥረት ውስጥ የተሰጠህን የእግዚአብሔር ክብርና መልክ ነው ወንድ ልጅ የተባለውን ፖዚሽን አለመጠበቅ ማለት፣ ከስፍራ ወርደ መኖር ማለት። እግዚአብሔር ባስቀመጠ የወንድነት ቦታ ላይ ስትቀመጥ ነቢይ አታሳድድ። ሼም ነው ለወንድ ልጅ ነቢይ ፍለጋ መንከራተት አሳፋሪ ነው። አዲስ ኪዳን ለአንድ ወንድ ልጅ፣ ብሉይ ኪዳንም ለአንድ ወንድ ልጅ የሰጠውን ስፍራና ክብር ካየህ እንደዛ አይነት ወንድ የሚለውን አያሟላ። ወንድነት የጾታ አካል አይደለም። ወንድነት የእግዚአብሔር መልክና ክብር መሆን። ልክ ኢዮብ በቤቱ ካህን እንደሆነው፣ አብርሃም በቤቱ እንደ ካህን እንደሆነው ካህን ፍለጋ እንዳልተንከራተቱት ማለት ነው። ርብቃ ግን መነጫነች ትችላለች። ባሏ ይስሐቅ ቁጭ ብሎ ርብቃ ትንከራተት፣ ጨነቃት። እስቲ ስለዚህ ነገር የሚያውቅ ሰው ፍለጋ ሄደች። ባሏ ቁርጥ አቋም ያለው ከሷ ጋር አብሮ አልተንከራተትም፣ ከሷ ጋር አብሮ አልዞረም። በቤቱ እንደ ካህን ነው አክት የሚያደርገው። ሚስቱ እንደ ካህን ትቀበለው አትቀበለው፣ እንደ ነቢይ ትቀበለው አትቀበለው፣ ሄደች፣ ጠየቀች፣ መጣች፣ ምን ችግር። እሱ ግን አብሯት አልዞረም። ወንድ ነው። አብርሃም የቤቱ ራስ ነው። ይስሐቅ በቤቱ ውስጥ ነቢይ ነው። ያዕቆብ በቤቱ ውስጥ ካህን ነው። ኢዮብ በቤቱ ውስጥ ካህን ነው እንጂ ሰፈር ሌላ ወንድ ጠየቀ አይደለም። እሱ ወንድነቱን ትቶ ወንድ ሽተቱ ይሄን ይመስላል። ቃላቸው በምድር አትወድቅም፣ በምልክት ይታጀቡ ነበር። ሆኖም ከዛም በኋላ ባልሆኑ ምልክቶች የብሉይ ኪዳን ነቢያት ታጅበዋል። እኛ ወንድማችን በትንቢት የሚያገለግል ነው። ወንድም ግን ባህር ሊከፍል እንደ ሙሴ አይችልም፣ እንደ ኤልያስ እሳት ሊያወርድ አይችልም። የእሱን ትንቢት ለማጽናት የሚደረግ እንግዳ የሆነ ተአምር ፈጽሞ ሊከሰት አይችልም። እኛ ሀገር ላይ በቃ አንድ ሰው ጥሩ ትንቢት ቢናገር ወይም አንዲት እህታችን ማክሲመም የሚሆነው ነገር ምንድነው? ለበሽተኞች ይጸልያል። ሽማግሌም ለቤተ ክርስቲያን በሽተኞች ይጸልያል። የታመመ ሰው ሲኖር የቤተ ክርስቲያን ሽማግሌ ጥሩ ነው። እኔ እኮ እንደው አዲስ ኪዳን ሲያሳፍረን ከእናንተ መካከል ማንም የታመመ ቢኖር ነቢያት ይጸልዩለት ቢል ምን አለ? ነቢይ ጥሩና ይጸልይለት ቢል ምን አለ? አዲስ ኪዳን ለምን ለሰው ሞራል አይጠነቀቅም? የተቀቡ ነቢያቶች እያሉን እንዴት ነው ሶፍና ከረባት አድርገው ቁጭ የሚሉ የቢሮ ሰዎች ጥሩና ጸልዩ የሚሉ? ወይ አዲስ ኪዳን እናንተ መካከል የታመመ ማንም ቢኖር የቤተ ክርስቲያን ሽማግሌዎችን ይጥራ፣ ሽማግሌዎችን በጌታ ስም ዘይት ቀብተው ይጸልዩለት፣ የእምነትም ጸሎት በሽተኛውን ያድነዋል አለ። ትንቢያቸው የተሳካ ነበረ ወዘተ። መሬት ጠባይልም በምልክት ይታጀቡ ነበር። ሁለተኞቹ እነዚህ ትላንትናና አሁን ትንሽ የከለስኩላችሁ ዋነኛ የሆኑ ነቢያቶቻቸው ናቸው። አንደኛ ደረጃ የምንላቸው ፕራይመሪ ፕሮፌትስ ናቸው። ሁለተኞቹ ዝርያዎች በብሉይ ኪዳን የነበሩት የነቢያት ጉባኤ የሚባሉት ናቸው። እኛ ሀገር ላይ ሙከራ ተሞክሯል። ስለማይሆን ኪዳኑ ስለማይሰራ አልዘልቅ እያለ እንጂ የነቢያት ጉባኤ በየቸርቹ ይሞከር ነበር፣ ግን አይዘልቅም። የተወሰደው ከብሉይ ኪዳን ነው። የነቢያት ጉባኤ ማለት ምንድነው? በአንድ ቦታ ላይ በሆነ ዘመን ላይ እግዚአብሔር አንድ ነቢይ ለእስራኤል ያስነሳል።
በዛ ነቢይ ዙሪያ ተኮልክሎ ቁጭ የሚሉ ሰዎች ወይም ወጣቶች ወይም ያን ነቢይ የሚያገለግሉ ወይም ነገ ያ ነቢይ ሲሄድ እግዚአብሔር ነቢይነቱን ለኔ ይሰጣል የሚሉ የነቢዩ አገልጋዮች ደቀ መዝሙሮች ያንን ነቢይ ይከቡታል። ሳሙኤል በዙሪያው ብዙ ወጣቶች ነበሩ። ኤልያስ አንድ ወጣት ነበረው፣ ኤልሳም እንደዚሁ። እነዚህ ሰዎች የነቢያት ጉባኤ ወይም የነቢያት ልጆች ይባላሉ። የነቢያት ልጆች የተባሉት ነቢያት ወልደዋቸው ሳይሆን ነቢያቱን ያጀቡ በአዲስ ኪዳን ቋንቋ ደቀ መዛሙርት እንደማለት ነው። ለዚህ ሁለተኞቹ እነዚህ ናቸው፣ የነቢያት ጉባኤ፣ የነቢያት ልጆች። አንድ ወንድሜ ትዝ ይለኛል፣ እዛ ሕግና ጸጋን ሳስተምር እንደው በቃ ገረመው ደነቀውና መጨረሻ እኔ እኮ አለኝ አልኩት፣ እንደው በቃ ያው በስራ ለመዳን ሲታትር የነበረ ነው፣ እንደ ነቢይም ይሞክራል እና በጸጋ እንደዳነ ደህንነቱ እንደተጠናቀቀ ካወቀ በኋላ እንደው እንደ ቀልድ አድርጎ ነው የሚያወራው። እኔ እኮ በቃ ድሮ በጣም በቃ እንዲሁ ትንሽ ተሳስቼ ሲኦል እንዳልገባ ብዙ ሞክር ነበርና እንደው በቃ አንድ ጊዜ እንደውም በነቢያት ጉባኤ አጸለይኩ አለ። ምንድን ነው ያጸለይክ አልኩት። አይ በቃ እንዲህ ያው አላደለ ስጋ ፈተና ስጎረምስ አለ እህቶች ማየት ጀመርኩ። እግዚአብሔር እህቶች እንዳለ ምንም ነገሬ እኔ ላይ ያለው እንዳይሰራ፣ ምክንያቱም አንዳንድ እንቅስቃሴዎች ሰውነቱ ላይ ሲያይ ኃጢአት ነው ብሎ እያሰበ ማለት ነው። ወይኔ በኢየሱስ ስም እያለ ማለት ነው። ሲኦል ገባው በቃ እያለ ማለት ነው። ያን አካባቢ የሰራው መድኃኒዓለም ነው ሰይጣን ነው? ንገሩኝ። የጾታ አካላችሁን የሰራው ቅዱስ አምላክ ነው ወይስ እርኩስ ሰይጣን? ኧረ መድኃኒዓለም ሰይጣን ነው? እግዚአብሔር ነው የሰራው? እግዚአብሔር ነው። እግዚአብሔር ሙሉ ነገራችንን እኔ ደስ የሚለኝ ከአፈር ሁን ብሎ አልፈጠረ፣ አበጀው ማለት በእጁ ገብቶ ነው የሰራው። እዛ አካባቢ ሲደርስ እግዚአብሔር ፊቱን አዙሮ ነው የሰራው? አንደኛ ጥያቄ ለምን ታውቃላችሁ? እግዚአብሔር እዛ አካባቢ ላይ እጅግ ትኩረት እንዳደረገ ሌላ ጥቅስ ሰጣችኋለሁ። እንኳን ፊቱን ሊያዞር እግዚአብሔር ከዛ አካባቢ ጋር እጅግ ጥብቅ ጉዳይ ያለው ሰይጣንም አለው። ያን የጾታ አካል የሰራ ለጾታ አካላችን ጤናን የሰጠው እግዚአብሔር ሲሆን መጀመሪያ ሰዎቹን ሰርቷቸው እንደቆሙ የተናገራቸው ቃል ከጭንቅላታቸው ጋር የሚሄድ አይደለም፣ ከጆሮአቸው ጋር ከአፍንጫቸው ጋር ከውበታቸው ጋር የሚሄድ ሳይሆን ከጾታ አካላቸው ጋር የሚሄድ ነው። አይደለም? ለምንድነው እግዚአብሔር ብዙ ተባዙ ማለት ሲተያዩ ነው? አይደለም አይደል? ስለዚህ ከዛ ጋር ነው የመጀመሪያው እግዚአብሔር የተናገረው ነገር ከዛ ጋር የተያዘ። ያ ብቻ አይደለም፣ በሕጉ ዘመንም እግዚአብሔር ከሰጣቸው ሕጎች ውስጥ አንዱ ሕግ ምን የሚል ነው? ሁለት ወንዶች ሲደባደቡ ሲጣሉ የአንደኛው ወንድ ሚስት ባሏን ለመርዳት ብላ ለማገዝ ብላ ድብድቡን የሌላኛውን ወንድ የጾታ አካል በእጇ ብትይዘው የፈለገ ነገሩን መቀጥቀጥ ትችላለች። እዛ ጋር ግን እንኳን መጉዳት በእጇ ብትይዘው ሰውየውን ለማስጮ እግዚአብሔር ከዛ ጋር ጉዳይ አለ። ይሰማል አይደል? ሰይጣንም በጣም ከዛ ጋር ጉዳይ አለው። እግዚአብሔር ሆይ ተባረክ፣ ግሩም ነህ፣ ድንቅ ነህ። ምክንያቱም ሴትዮዋ ትውልድ ነው የምትገለው፣ አንድ ሰውዬ አይደለም የምትገለው። አይደለም? በዛ ውስጥ ያለው በሰዓቱ ያለው ትውልድ ስንት ሚሊዮን ነው ቢሊዮን እንደሆነ ነው ያለ። ያን ሁሉ ነው የምትፈጀው። ጄኔሬሽን ነው የምትገለው። ስለዚህ በምን ትጠየቃለች? በጄኖሳይድ ነው የምትጠየቀው፣ ዘር በማጥፋት ማለት ነው። ምንድነው ጉድ? አብርሃም ለልጄ ለይስሐቅ ሚስት ፈልግለት ብሎ የቤቱን ረዳት ላከው። ሌላ ሰው እንዳታመጣ፣ ከቤተሰቦቼ ውጭ ሌላ እንዳታመጣ፣ ናና ማልልኝ ብሎ እጁን አመጣና በአብርሃም ጭኑ ላይ የሰውየውን እጅ አምጥቶ ጭኑ ላይ አድርጎ ማልልኝ፣ ሌላ ሰው እንደማታመጣ ለሚስት ያለው። ያው መጽሐፉ በጨዋ ቋንቋ ነው የተናገረው። ማልልኝ፣ ሌላ እንደማታመጣ ሌላ ሴት ለልጄ ከቤተሰብ እንድታመጣ ሄድንዳ። ጭኑ የሚለው እዛ አካባቢ ነው። ያ የመካከለኛው ምስራቅ መሐላ ወሳኝ ነው። ሌላ ዘር ላለመደባለቅ በጣም የተገናኘ። ሰይጣንም እንደዚያው በዛ ዙሪያ ላይ ነው የሚሰራው። ዘፍጥረት 6 ላይ ያለው የነዛ ረጃጅም ሰዎች መፈጠር ያንን ጄኔሬሽን ዲጀነሬት ማድረግ ነው። ያንን የሰው ባዮሎጂ ኮራፕት ማድረግ፣ ሌላ ነገር የለው። እንዲህ ያለ ብዙ ነገር ይቀጥላል። እንደዚህ ያለ ይቀጥላል።
ሁለተኞቹ የነቢያት ቡድኖች የነቢያት ጉባኤ ወይም የነቢያት ልጆች የሚባሉት ናቸው። የነቢያት ልጆች ማለት ደቀ መዛሙርት የነቢያቶቹ ማለት ነው። ተሞክሯል። ቅድም ያልኳቸው ወንድም ልጨርስና ታሪኩ በቃ ነቢያት ጉባኤ ጂማ መኖሩን ያወቁት ያን ቀን እና ከዛ በኋላ ምን አደረጉላል? ጸልዩልኝ፣ በቃ ይሄ ነገር ሁለተኛ እንዳይፈታተነኝ ብዬ ጸልዩልኛል። ከዛ ምን አደረጉ አልኩ? አግዳሚ ወንበር ላይ አጋደመኛል። ማን? የነቢያት አለቃ፣ የነቢያቱ ጉባኤ አለቃል። እንግዲህ እንደ ሳሙኤል አክት የሚያደርገው ማለት ነው። እንደ ሙሴ ሊሆን ይችላል አቀም አግዳሚ ላይ አጋደሙኝ፣ ጸልዩልኝ፣ በቃ ይሄ ነገር ይልቀቀው ብዬ ብለው ጸልዩልኝ። ከዛ ምን ሆናል? ወይ መልቀቅ አለ። የማይሆን ሙከራ ነው፣ የማይሆን ጸሎት ነው። ምክንያቱም ይሄ የሚጸልዩ የነቢያቱ አለቃ ራሱ አግብቷል እኮ። አግብቶ ይሄን ያላገባው ወንድም ነው የሚያሰቃየው። መባል ያለበት አግባ ነው። አንተ አሁን ጎርምሳል፣ አድጋሃል፣ ስራ ፈልገህ አግባ፣ እንጀራ ፈልገህ አግባ ነው ይባል እንጂ ዝም ብሎ አይጸልይም። ለዚህ ነው አንዳንድ ጊዜ ጸሎት ርዕስ እዚህ ጋር ሲመጣ ጸልይ በምን ጉዳይ እግዚአብሔርም ይታዘባል እኮ። ዴቭ ምን እያልክ ነው? ምን እንደምዘባርቀው ነው? ለምሳሌ አንድ ሰው እዛ ጋር ሞባይል ሰርቆ ፖሊስ ያሳደደው እዚህ ሮጦ መጣና ጸልዩልኝ ፖሊስ ሊዘኝ ነው ቢል ምን እንደምታረጉት? ይጸልይልሃለው አይባል። ምንድን ነው የሚባለው? ኦኬ ቁጭ በል፣ ጌታን ተቀበል፣ ከኃጢአት ንስሐ ግባ። ተቀበልከው፣ ከተቀበለ በኋላ ምንድን ምን ነው? ፖሊስ ትደውልና ያ ልጅ እዚህ ነው ያለው ብለህ ፖሊስ ጋር ነው የሚሄደው። ፖሊስ ጋር ነው የምትልከው እንጂ ከህግ አትሸሽገው። ስለዚህ የሚጸለይና ማይጸለይ ነገር እንለያለን ማለት እንጂ የተገኘው ላይ ሁሉ አይጸለይም። ምናልባት ትላንት ማምሻው ላይ ጌታ እንዲወስደኝ ጸልይልኝ ብላ ወልዳ ተኝታ ትንሽ አእምሮዋም አንዳንድ ወሊድ ላይ የሚፈጠር የአእምሮ መዛባት አለ። በዛ ምክንያት ይወስደኛል። ወልጄ ተኝቼ ነው 15ኛ ቀኔ ነው ጌታ እንዲወስደኝ ጸልይልኝ። ኦኬ እቺ ሴትዮ እኔን እንደ ጸላይ ሳይሆን እንደ ገፊ ነው ያየችኝ ማለት ነው። አይደለም ገፊ ነኝ ማለት ነው። በቃ ማለት ሰው ጸልይልኝም ስለለመደ ይመስለኛል ምን ላይ ጸልይልኝ እንደሚል ማያውቅም። እኛም ደግሞ ችግር የለም እንጸልይልሻለን እንላለን። ይመረመራል። ዝም ብሎ ጸልይኝ ሲባል ምን ላይ ለምን? ፍርድ ቤት ጉዳይ አለኝና እግዚአብሔር ለኔ እንዲፈርድልኝ ምንድነው ከይዞ? የሰው ንብረት ቢሆንስ እየፈለግሽ ያለው? እግዚአብሔር ሆይ በቃ ፍረድ። ምንደ ያኛውም ሰውዬ እኮ እግዚአብሔር አለው። እግዚአብሔር እኮ የዛም ሰውዬ አምላክ ነው። ልክ ኢትዮጵያኖች እግዚአብሔርን ኢትዮጵያዊ እንደሚያደርጉት የኮሪያ አምላክ አይመስላቸው፣ የኢትዮጵያ አምላክ። ሰውየውም እኮ እዛ እያጸለየ ነው። እግዚአብሔር ለየትኛው ይሁን? በዚህ መሃል ዳኛው የፍርድ ቤቱ ሰውዬ ናቸው፣ እሳቸው ይፈርዳሉ። አለቀ እንጂ በሁሉ የፍርድ ቤት ኬዝ ላይ ጸልይ ምንድነው ጉዳዩ ይባላል። የነቢያት ጉባኤ ጂማ እንደዚህ ሰምቻለሁ። አንድ ጊዜ ጉባኤው የነቢያት ጉባኤ የሚባል አለ። እነሱ ጸልየውልኛል። ይሁን ሐሳቡን ግን የጅማዎቹም ይሁን ኢትዮጵያዎቹ የነቢያት ጉባኤ የሚባሉ ካሉ ወይም የነቢያት ልጆች የሚባሉ ባለፈውም አንድ ፎቶ አንዷ ልካልኝ ነበረ። የነቢያት ልጆች ግራጁዌሽን የሚል ተመርቀው በነቢይነት ሰልጥነው በዲፕሎማ ተመረቁ። አይታችኋል? እሱን ጸጋ በዲፕሎማ መቼ ይሆናል? በነገራችን ላይ ኢትዮጵያ ውስጥ በየቸርቹ በየአብያተ ክርስቲያናቱ በየአመቱ በብዙ ሺህ የሚቆጠሩ ሰዎች በስነ መለኮት ይመረቃሉ። መማር ጥሩ ነው፣ ይማሩ፣ ምንም አይደለም፣ ይመረቃሉ። ግን የት ናቸው ያሉ ሰዎች? ጂማ ራሱ ብቻ በየአመቱ በስምንትስ ስነ መለኮት በምናም ስነ መለኮት በየቸርቹ ትልልቆቹ ያስመረቁ ሰዎቹ ግን የታሉ? ጂማ ላይ ሽታቸውም አይሰማም። ምኑ የት ገብተው ነው? አየህ፣ ጸጋ ጉዳዩ ሌላ ነው፣ ዲፕሎማ ጉዳዩ ሌላ ነው፣ ዲግሪ ሌላ ጉዳይ ነው። ዲግሪህን ለማገዝ ከሆነ ጥሩ ነው፣ ግን በራሱ በዲግሪ ለማገልገል ግን አይቻልም። ጸጋህን ለማጠናከር ለማገዝ ምናምን ከሆነ ተጨማሪ መረጃ ላይ እንጂ አገልግሎት በእግዚአብሔር ጸጋ ላይ የተመሰረተ እንጂ በሰው ችሎታ ላይ የተመሰረተ አይደለም። እኔ እዛ ቤት በነበርኩ ሰዓት መጽሐፍ ቅዱስን በልተው ማቴዎስ ወንጌል ላይ የተጻፈ ማርቆስ ላይ ያልተጻፈ፣ ማርቆስ ላይ የተጻፈ ሉቃስ ላይ ግን የሌለ እያሉ አራቱን ወንጌል ብልት ያደርጉ፣ መልእክታቱን ብልት ያደርጉ፣ ሮሜ ላይ የተጠቀሰ ግን ኤፌሶን ውስጥ በእንደዚህ ቀን የገባ ብለው የሚተነትኑ አባቶች ናቸው ያስተማሩኝ። ግን ኢትዮጵያ አታውቃቸውም፣ ድምጻቸውም የለም። በእነሱም ምክንያት ወንጌል ሰምቶ የዳነ የለም። ይፈልጡታል። መቼም እንደማልደርስባቸው አውቄ ወጣሁ። በቃ ተመረቅን ጨረስን፣ እነሱ ጋር መቼም እንደማልደርስ አውቄ ወጣሁ ማለት ነው። አሁን ማስተምራችሁ ሁሉ አንዱም እነሱ ያስተማሩኝ አይደለም። ይፈልጡታል።
በዮሐንስ ወንጌል ላይ የተጻፉ ሐተታዎች እነዚህ ግን ያሉት ሉቃስ ላይ ሲሆን ሉቃስ ላይ ያለው በዚህ መልክ የተገለጸ ሲሆን ማርቆስ ውስጥ የለም። ማርቆስ ላይ ያለው እንዲህ በሚል ነው። የማቴዎስ ቅደም ተከተሉ ግን በዚህ መልክ ነው ያስቀመጠው እያሉ የሚተነትኑ ሰዎች ናቸው ያስተማሩ። ኢትዮጵያ አታውቃቸውም እነዚህ ሰዎች። ከፋም ለማ መዳን በኢየሱስ ነው በጸጋ ነው ብዬ ጮኬ ግን ሰምታችሁኛል ይመስለኛል። ቢያንስ 100 ሰው ሰምቶኛል፣ ይበቃኛል። ጉዳዩ ጴጥሮስን ሐዋርያ የማድረግ ጉዳይ ነው እንጂ ከፈሪሳውያን ትምህርት ቤት ሰው የመመልመል ስራ ኢየሱስ አልሰራም። ጴጥሮስና ዮሐንስ ግን መጽሐፍትን ያልተማሩ ነበሩ ይላል መጽሐፉ። ግን ጴጥሮስና ዮሐንስ ምድሪቱን አፕሳይድ ዳውን ነው የገለባበጧት። ጴጥሮስ ፊት ያ መሐይሙ ፊት መጽሐፍ አልተማረም የተባለው ፊት ሐናንያና ሰጲራ ሬሳቸው ነው የሚወጣው። በኢየሱስ እንኳን ክርስቲያን ሆነን የነቢያት ጉባኤ የጅማዎቹን ተዋቸው፣ የመጽሐፎቹን ናጥና። ሳውልን በመንገድ የተገናኙት ለምሳሌ አንደኛ ሳሙኤል ምዕራፍ 10:5 ከዚያም በኋላ የፍልስጤማውያን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ፣ ወደዚያም ወደ ከተማይቱ በደረስ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል። ሳውል ንጉሱ ላይ ማለት ነው። ሰዎቹ መንገድ ላይ የሚገናኙት ሰዎች የነቢያት ምን ተብለዋል? ጉባኤ። ያው እግረ መንገድ አንዳንድ ነገር ለማየት እንዴት ነበር ትንቢት የሚናገሩት? እንዴት ነበር? ቁጥር 5 ላይ ወደዚያም ወደ ከተማይቱ በደረስ ጊዜ በገናና ከበሮ እምቢልታ መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወርዱ ይላል። ሰዎቹ ትንቢት በሚናገሩ ሰዓት ኦሬዲ ምን እያደረጉ ነው ማለት ነው? በገና እምቢልታ፣ እነዚህ ነገሮች የምን መሳሪያ ናቸው? የምስጋና መሳሪያዎች ናቸው አይደለም? ስለዚህ ትንቢታቸው ራሱ በምስጋና ውስጥ በመዝሙር እየዘመሩ እግዚአብሔርን እያመሰገኑ እምቢልታ እየነፉ ወዘተ ትንቢት የሚናገሩ ሰዎች ናቸው። በአምልኮ ውስጥ ትንቢት የሚናገሩ ሰዎች ናቸው። የእስራኤልን አምላክ እያመለኩ ከዛ ደግሞ ትንቢት የሚናገሩ ሰዎች ናቸው። ሳኦል እነሱ መንገድ ላይ ያገኙሃል ተባለ። እነዚህ ምን ተብለዋል? የነቢያት ጉባኤ፣ የነቢያት ማህበር ስብስብ ማለት ነው። የአካብ ባሪያ አብድዩ የሸሸጋቸው 100 ነቢያት አንደኛ ነገሥት 18:4 ናቸው። እነሱ ደግሞ አውጣልኝ። ኤልዛቤልም የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ ማለት የአካብ ባሪያ አብድዩ ማለት ነው። የንጉሱ አካብ ባሪያ አብድዩ ማለት ነው። ኤልዛቤል የእግዚአብሔርን ነቢያት ባስገደለች ጊዜ እርሱ 100 ነቢያት ወስዶ 50 በዋሻ ውስጥ ሸሽጎ እንጀራና ውሃ ይመግባቸው ነበር ይላል። እኛው የምንፈልገው አሁን እነዚህ ሰዎች የነቢያት ልጆች ይባላሉ ነው። እነዚህን ወስዶ በየጉድጓዱ የሸሸጋቸው ነቢያት ስማቸው የሚያውቃለ ከኛ መሃል የአካብ ባሪያ ወስዶ በየጉድጓዱ 50 አድርጎ የሸሸጋቸው ነቢያት የሚያውቃለ በስም አይታወቁም አይደል? እነዚህ ማይታወቁት ናቸው። የነቢያት ጉባኤው የነቢያት ልጆች የሚባሉ ናቸው። በቤቴል የነበሩ የነቢያት ጉባኤ ሁለተኛ ነገሥት ምዕራፍ 2 ቁጥር 3 አውጣው። በቤቴል የነበሩት የነቢያት ጉባኤ አሉ። ሁለተኛ ነገሥት ምዕራፍ 2 ቁጥር 3 በቤቴልም የነበሩ የነቢያት ልጆች ወደ ኤልሳ ወጥተው እግዚአብሔር ጌታን ከራስ ላይ ዛሬ እንዲወስድ አውቃልን አሉት። እርሱም አሁን አውቅ ያለው ዝም በሉ አላቸው ይላል። የፈለግነው ስያሜያቸው ነው። በቤቴል የነበሩ የመን ልጆች የነቢያት ልጆች ወይም የነቢያት ማህበር ጉባኤ ማለት ነው። ወደ ኤልሳ መጥተው ዛሬ እኮ ኤልያስ ይወሰዳል ብለው ነገሩት። እሱም አውቃለሁ ዝም በሉ አላቸው። በኢያሪኮ የነበሩትም ሁለተኛ ነገሥት ምዕራፍ 2 ቁጥር 5 እና ቁጥር 7 ወደ ኢያሪኮም መጡ። በኢያሪኮም የነበሩ የነቢያት ልጆች ወደ ኤልሳ ቀርበው እግዚአብሔር ጌታን ከራስ ላይ እንዲወስድ አውቃለሁ። እሱም አውቅ ያለው ዝም በሉ ብሎ መለሰ። ቁጥር 7ስ ምን ይላል? ከነቢያትም ልጆች 50 ሰዎች ሄዱ፣ በፊታቸውም ርቀው ቆሙ። እነዚህም ሁሉ በዮርዳኖስ ዳር ቆመው ነበር። አሁን የምፈልገው ስማቸውን ነው። የነቢያት ልጆች ይባላሉ። በጌልገላም የነበሩት ሁለተኛ ነገሥት ምዕራፍ 4 አውጣው ቁጥር 38 በጌልገላም የነበሩት እነዚህ ማህበሮች እንግዲህ እዛን ዘመን ላይ የወጣቶች ቡድን ነበረ። የነቢያት ጉባኤ የሚባሉ ነበሩ ማለት ነው። ይህን ጥቅስ ወስዳችሁ ደግሞ እዚህ እንዳትሰባሰቡ። ሁለተኛ ነገሥት 4 ቁጥር 38 በጌልገላ የነበሩ ሁለተኛ ነገሥት 4:38 ኤልሳም ዳግመኛ ወደ ጌልገላ መጣ፣ በምድሩም ላይ ራብ ነበር፣ የነቢያትም ልጆች በፊቱ ተቀምጠው ነበር። ባጭሩ ምንድን ናቸው እነዚህ? የትልልቆቹ ነቢያት ደቀ መዝሙር ተማሪዎች ናቸው።
አጃቢ ናቸው። ነገ ኤልሳ ሲሄድ እኔ እተካለሁ ብለው ተስፋ እያደረጉ የሚከተሉ የነቢያት ልጆች በፊቱ ተቀምጠው ነበር። ሎሌውንም ታላቁንም እንጨት ጣል፣ ለነቢያትም ልጆች ወጥ ስራ አለው። ወጥ ስራ አላቸው አለው ኤልሳ የሱም ባሪያ ወይም ሎሌውን አጋዡን ማለት ነው። ስራ አላቸው ይላል። የፈለግነው ስማቸውን ነው። በጊልገላ የነበሩትም የነቢያት ልጆች ተብለዋል። በኢያሪኮ የነበሩ የነቢያት ልጆች ይላል። በቤቴል የነበሩ የነቢያት ጉባኤ ይላል፣ ወይም የነቢያት ልጆች ይላል። እነዚህ ሁለተኞቹ ነቢያት ናቸው። ምንም መጽሐፍ የጻፉት የለም። በትንበያ ደረጃ ተንብየው መጽሐፍ ቅዱስ ውስጥ የሰፈረላቸውና የተናገሩት ነገር የለም። በዋነኞቹ ነቢያት ጥላ ስር የነበሩ ናቸው። እንግዲህ አንዳንዶቹ ደግሞ ተስፋ ያደርጋሉ እግዚአብሔር ነገ ዋነኛ ነቢይ አድርጎ እነዛ ዋና ከላይ ያሉት ፕራይመሪ የሆኑት ከላይ ያሉት እንደነሱ ሆናለሁም ብለው ተስፋ አድርገው የሚመኙ ሊሆኑ ይችላሉ። ግን ነቢያትን ያገለግሉ ከስር ከስራቸው ሄዱ የነበሩ እንደ ደቀ መዝሙር የነበሩ ሰዎች ናቸው። ለምሳሌ ኤልያስ እንደሚነጠቅ እነዚህ ሰዎች መገለጥና እውቀቱ ነበራቸው በውስጥ የነቢያት ልጆች ማለት ነው። ኤልያስ እንደሚነጠቅ ቅድም ባነበብነው ሁለተኛ ነገሥት ምዕራፍ 2 ቁጥር 3 እና ቁጥር 5 ላይ ዛሬ እኮ እግዚአብሔር ባሪያውን ኤልያስን ይወስዳል ብለው ለኤልሳ ይነግሩታል። ኤልሳ ዋናው ነው፣ እሱ እኔም አውቃለሁኝ፣ ዝም በሉ ለማንም አትንገሩ አላቸው። እነዚህ ሰዎች ልምምዱ አላቸው፣ ይታወቁ ነበረ። ግን መጽሐፍ ቅዱስ ውስጥ እዚህ ግባ የሚባል የተናገሩትና ኢቭን ስማቸውን እንኳን አናውቅም። እነዚህ ሁለተኞቹ ዘርፎች ናቸው፣ የነቢያት ልጆች የሚባሉት ናቸው። ሌሎች ደግሞ ሶስተኛ ዘርፍ ነቢያቶች የምናገኛቸው ሴት ነቢያቶች ናቸው። ሴት ነቢያት ነበሩ። እነዚህ ሴት ነቢያቶች ቅድም እንደነበሩት የነቢያት ልጆች የጻፉት የተናገሩት ትንቢት የሆነ ነገር ባይኖርም መጽሐፍ ቅዱስ ግን ነቢያት ብሎ ጠርቷቸዋል። ለምሳሌ የሙሴ እህት ማርያም ነቢይት ተብላለች። ማርያም የሙሴ እህት ማለት ነው። መጽሐፍ ቅዱስ ውስጥ 8 ማርያሞች አሉ፣ ከ8ቱ አንዷ ማለት ነው ማርያም የሙሴ እህት። ዘጸአት 15 ቁጥር 20 የአሮን እህት ነቢይቱ ማርያም ከበሮ በእጇ ወሰደች፣ ሴቶችም ሁሉ በከበሮና በዘፈን በኋላ ወጡ። ስለዚህ የአሮን እህት ነቢይቱ ማን ተብላለች? ማርያምች በለምጽ የተመታችው የሙሴ እህት ምን ተብላለች? ነቢይቱ። እስቲ የሙሴ እህት ማርያም የተናገረችው ትንቢት ትዝ አይላችሁ? በእርግጥ ማርያም ከበሮ አንስታ የምትናገራቸው ነገሮች ሁሉ የእግዚአብሔር ሐሳብና መልእክት ስለሆኑ ምን እንላቸዋለን? ትንቢት እንላቸዋለን። ትንቢታዊ ቃል ናቸው። የእግዚአብሔርን ሐሳብ ነው። ኢቭን ያ የዘመረችው መዝሙር ተጽፏል አልተጻፈም? ተጽፎላታል። ስለዚህ እሷም ነቢይት ተብላለች። ዲቦራ ፈራጅ የነበረችው እንደ ዳኛ እንደ ፈራጅ ታገለግል ነበር። መሳፍንት ምዕራፍ 4 ላይ በዚያን ጊዜ ነቢይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች ይላል። ዲቦራ ምን ማለት ነው? ቃል ፍች የሷ ስም ነው የሚያሰራው ንብ ማለት ነው። ዲቦራ ማለት ንብ ማለት ነው። እና የምትናደፍ ልጅ ስትኖር ችግር የለውም ልጅቷን ዲቦራ ማለት ይቻላል። ባሏ ላይ ዲቦራ እንዳትሆን ነው እንጂ። በዚያን ጊዜ ነቢዩ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበር ይላል። ስለዚህ ማን ነው ስሟ የፈለኩት? በዚያን ጊዜ ምኒቱ ነቢይቱ የለፊዶት ሚስት ዲቦራ። ባሏ ለፊዶት ቁጭ ብሏል፣ እሷ ግን ነቢይት ነበረች። ትፈርድ ነበር፣ ከእግዚአብሔር ትሰማ ነበር። ባልየው ደግሞ ስትሰማ ከሷ ይሰማል ማለት ነው። እግዚአብሔር ይመስገን፣ ደስ ይላል። ለፊዶት ቁጭ ብሏል፣ እሷ ግን ነቢይት ሆና በእስራኤል ልጆች ላይ ትፈርድ ነበር። አንድ ነገር ግን እንወቅ፣ እቺ ሴትዮ ቁጭ ብላ ቤቷ የእስራኤል ልጆች ከእግዚአብሔር ለመስማት ወደ እሷ ይመጣሉ። ቁጭ ብላ ከእግዚአብሔር እየሰማች ትፈርድ ነበረ አይደለ? የወንድ ስራ ሲጀመር ግን ራሷ አልሰራችም፣ እንድታውቁ ያስፈልጋል። እሺ፣ ወንድ ብቻ የሚሰራው ስራ አለ። በጣም እንደው እቺ ሴትዮ ጨዋ ሴትዮ ነች። እንደ ማንኛውም የእግዚአብሔር ልጆች እዚህ እንዳሉት ሁሉ የእግዚአብሔርን ድምጽ ትሰማለች፣ መንፈስ እንደነገራት ትናገራለች። ግን የወንድ ስራ መጣ። ያ ምንድነው? ሲሳራ በሚባል የጠላት ጦር ላይ ጦርነት አውጂ ተባለች። ሴት ነች፣ ይሄ ወንድ ስራ ነው። ስለዚህ ማንን አስመጣቸው? ባራክን ወይንም ባርቅን አስጠራቸው። ባርቅ ወይንም በእኛ ባርቅ ይለዋል፣ አይሁድ ቅ የላቸውም፣ ባራክ ነው። ባራክ አቤት የእስራኤል አምላክ ጦርነት ውጣና እንትን ብላች። አንቺ የእግዚአብሔር ሴት እኔ ጦርነት ወጣለሁ፣ ችግር የለም ግን እባክሽ ከኔ ጋር ሁኚ፣ ችግር የለም እኔ ካንተ ጋር ሆናለሁ። ግን ጦርነቱን ሴት አትመራው። ማን ነው ይመራው?
የወንዱ ቦታ ላይ ወንድ ጠርታ ታሰራለች። ነብይነት ለሴት መጠኗ ስለሆነ ደግሞ ታገለግላለች። ዋናው ደግሞ የወንድ ቦታ ጋር ሲመጣ እኔን አካኪ ዘራፍ አለ ምናምን አላለችም። የወንዱን ለወንድ ሰጥታ የሴትነት ስራዋን ደግሞ ትሰራለች። ከዛ ጦርነቱን የሚመራው ማን ነው? አቤት ባራቅ ነው። ባራቅ ወይም ባራክ እሱ ሄዶ ሲሳራን አሸነፈ። በማን ጸሎት እርዳታ? በነብይቱ በዲቦራ ጸሎት እርዳታ የወንዱን ለወንድ ትሰጣለች ማለት እንጂ በቃ እኔ ነብይት ነኝ አርፈ ቁጭ በል አትልም። እርግጠኛ ነኝ የጦርነቱ ቀን ባሏ ለፊዶትም ተሰልፎ እንደወጣ አካኪ ዘራህ ብሎ ትንቢቱን ለሚስቱ ውጊያውን ለወንድ ይሰጣል ማለት ነው። ያው ተፈጥሯዊ ነው። ወንድ ልጅ ከፊት ይወጣል፣ ይጋፈጣል። ሴት ልጅ የወጣችው ከዚህ ውስጥ ስለሆነ ይሄ ፕሮቴክሽን የግድ ያስፈልጋል። ተጌጣይቱ ተዋጉ ሲባል ሜዳ ገብተው አይደለም፣ ድንኳን ተተክሎላቸው ጥላ ተጥሎላቸው እዛው ውስጥ ቁጭ ብለው ማለት ነው። ከዛ ምን ይሆናል ማለት ነው? ወንዱ ያለ ሊመለስ ሲል ሴት ተቀምጧል። ውርደት ነው ይልና ያለ ይሄዳል ማለት ነው። ገባ? ስለዚህ ሴቲቱ እዛ ቁጭ ብለው እንዴት ትሮጣለ ወደ ኋላ? ያለ አማራጭ በዛ መንገድ ነው። ገብቷቸዋል? ሴቶቹ እንደዛ ነው የሚያደርጉ። ድሮ ምን ይባላል? ጦርነት ሲወጡ ሴቶቹን ከኋላ ያደርጓቸዋል። ምን ይዘው? ስንቅ ይዘው በሶ ጨብጠው ሴቶቹ ከኋላ ይቆማል። ምንም ጦር አይዙ፣ በሶ ነው የሚጨብጡት። ወንዱ ይሄድና ሊሸሽ ሲል ምኖች አሉ? ሴቶች አሉ። ምን የላከው ምን አይፈራ እሱ ማለት ነው። ታሪኩ ይሄ ነው። ስለዚህ እና እስከ ዛሬ በቀኝ ግዛት አልተገዛንም። አሪፍ ሲስተም ነው ይመስለኛል። ሴቶች ቦታቸውን ሲይዙ፣ ወንዶች ቦታቸውን ሲይዙ በቀኝ ግዛት አንወድቅ። መንፈሳዊ ነገር ነው የምነግራችሁ። ገብቷቸዋል? ስለ ጦር ሜዳ አይደለም ማወራ። በእኛም ሰፈር በመንፈሳዊ ዓለም ላይ እንደዚህ ነው። ሴት ረዳት ነች። ሹፌሩ ማን ነው? ወንድ ነው። እንዲህ ስታዞረው ሹፌሩ ከኋላ ሲቀመጥ ረዳቱ ከፊት ሲነዳ ጥሩ አይመጣም። ብዙ የመኪና አደጋዎች የሚደርሱት ከሹፌር ተቀብሎ ማን ሲነዳ ነው? ረዳት ሲነዳ ነው። የታወቀ ሹፌሩ በሰላም ነርቶ አገር አቋርጦ ነርቶ መኪናው ቆሞ ረዳቱ ይገባና ወደ ኋላ ላስጠጋ ብሎ ቁልፍ ተረከው ወደ ኋላ መስሎት ወደፊት የሰው ቤት ጥሶ ይገባል። እና እንደዛ ነው። ዲቦራ ከኋላ ባራክ ከፊት ይሆናል። ስለዚህ ሲሳራ ይሸነፋል፣ ጠላት ይሸነፋል ማለት ነው። እሺ ወንዱ የወንዱን ቦታ ይይዛል። እህቶቻችን ከኋላ ትሆናላችሁ፣ በትንቢት በጸሎት በመዝሙር ታግዙንላችሁ፣ ጦርነቱን እኛ እንዋጋለን ማለት ነው እንጂ ከፊት ለፊት ድምፅ አወፍሮ እኔም ከሆነ ወንዱ ከኋላ ሆነ ደስ አይልም። ዝብርቅርቅ ይላል፣ ይበላሻል። ቤተ ክርስቲያን መልክ ታጣለች። ለያጅ ለገራጅ የጠላ ነው እዚህ ቤት ይመጣል ማለት ነው። ሌላም አለች በንባብ ብቻ እንሂድ። ህልዳና ነብይቱ ሁለተኛ ነገሥት ምዕራፍ 22 ቁጥር 14 እናውጣ። እንዲሁም ካህኑ ኬልቂያስና አኪቃም አክቦርም ሳፋንና አሳያም ወደ ልብስ ጠባቂ ወደ ሐስራ ልጅ ወደ ቴቋ ልጅ ወደ ሴለም ሚስት ወደ ነቢያቱ ወደ ህልዳና ሄዱ። ልሳን አይደለም ይሄ ንባብ ነው ያነበብኩት። አይገርምም? ደረደረው እኮ። እንዲሁም ካህኑ ኬልቂያስና አኪቃም አክቦርም ሳፋን አሳያም ወደ ልብስ ጠባቂ ወደ ሐስራ ልጅ ወደ ቴቋ ልጅ ወደ ሴለም ሚስት ወደ ነቢይቱ ወደ ህልዳና ሄዱ። ይሄ ሁሉ ባንጋ ለመድረስ ነው። ነቢይቱ ህልዳና ጋር ወደ ህልዳና ሄዱ። እርሷም በኢየሩሳሌም በሁለተኛው ክፍል ተቀምጣ ነበር። ከእርሷም ጋር ተነጋገሩ። ማነች እሷ? ወደ ነቢይቱ ወደ ህልዳና ምንት ነች? አሁን እዚህ ውስጥ የሚያውቃት ሰው ህልዳናን ታውቃታላችሁ? ህልዳና ትዝ ትላችኋለች? አትላችሁ? ግን ምንድነች? ነቢይ። እነዚህ ታዋቂ ያልሆኑ ነቢያቶች ናቸው። የኢሳይያስ ሚስት ራሷ እኔ አላውቅም እንግዲህ በባሏ ነቢይ ሆና እንደሆነ አላውቅም። የኢሳይያስ ሚስት ግን ነቢይት ተብላለች። ኢሳይያስ ምዕራፍ 8 ቁጥር 3 እኔ ኢሳይያስ ሚስት ስሟን ታሪኳን ማለት ምንም የተናገረችውን ትንቢት እኔ አላውቅም። ግን መጽሐፍ ነቢይት ነች ካለ ነቢይት ነች፣ አለቀ። ትናገር አትናገር አያገባንም። ኢሳይያስ እንዲህ አለ፣ ወደ ነቢይቱም ቀረብኩ እርሷም ጸነሰች ወንድ ልጅንም ወለደች ይላል። በመጽሐፍ ቅዱስ ውስጥ ረጅም ስም ያለውን ልጅ ወለደች። በመጽሐፍ ቅዱስ ውስጥ ረጅም የሰው ስም ምን የሚለው ነው? ረጅም የሰው ስም አቤት የኢሳይያስ ልጅ እርሷም ጸነሰች ምን ሆነ? ወንድ ልጅ ወለደች ይላል። ስሙ እዛ ተጽፎላችኋል። የልጁ ስም ማን ይባላል? ምርኮ ፈጠነ ብዝበዛ ቸኮለ ይባላል ስሙ። ምርኮ ፈጠነ ብዝበዛ ቸኮለ። በጣም ሴንቴንስ ነው፣ አረፍተ ነገር ነው።
እኔ ምን እንደተናገረች ኢሳይያስ ያውቃል፣ እግዚአብሔር ያውቃል። ግን ሴትዮዋ ኢሳይያስ ሚስት ነቢይ ተብላለች። ኖአዲያ ነቢይ ተብላለች። ነህምያንን ያስፈራራቸው ማለት ነው። ነህምያ ምዕራፍ 6 ቁጥር 14 አምላኬው ስለዚህ ስራቸው ጦቢያንና ሰንበላጥን ያስፈራሩኝም ዘንድ የወደዱትን ነቢይቱን ኖአዲያን የቀሩትንም ነቢያት አስብ ብሏል። እንግዲህ ከነሰንበላጥ ጦቢያ ጋር ሆና ነህምያ ሲገነባ እግዚአብሔር እንዲህ ይላል ያለች የምትፎግር ነቢይት ነበረች። እሷ ኖአዲያ ትባላለች እና ያው ነቢይቱ ተብላለች። እንግዲህ እነዚህ ሶስት ወገን ናቸው። ዋነኞቹ እነ ሙሴን ጠራ ናቸው፣ ስታብሊሽድ ናቸው። እነሱ ከአፋቸው ቃል መሬት ያርቁ። ሁለተኞቹ የነቢያት ልጆች ናቸው፣ ብዙም የሚታወቁም ስማቸውም አይታወቅም፣ ምን እንደተናገሩ መድኃኔዓለም ያውቃል። ቀጥሎ ደግሞ ሴቶቹ ናቸው፣ እስከ መፍረድ ድረስ የደረሱ ናቸው፣ እንደ ፈራጅ ያገለገሉ ናቸው። እንደነ ዲቦራ አይነት፣ እንደ ማርያም የሙሴ እህት አለ፣ እንደ ህልዳና የኢሳያስ ሚስት ወዘተ ነው። አዲያ ደግሞ እንዲያለች እንግዲህ እሷም ነቢይ ተብላለች። እነዚህ እህቶች አሉ። ግን የእነዚህ እህቶች አብዛኛው አገልግሎታቸው የአደባባይና እንደነ ኢሳያስ እንደነ ሙሴ ህዝብ ደረጃ ላይ የደረሰ አይመስልም። አገልግሎታቸው በአብዛኛው የአደባባይ አይመስልም። በቤታቸው ተቀምጠው በጨዋነት በትንቢት ያገለገሉ እህቶቻችን ናቸው። ልክ በአዲስ ኪዳን ውስጥ እንዳገኘናቸው እንደ ፊልጶስ ወንጌላዊው ሴቶች ልጆች ምንድነው ይላል? በቤት ትንቢት የሚናገሩ ልጆች ነበሩት ይላል። 4 ሴቶች ልጆች ነበሩት ይላል። እና የድሮ እህቶቻችን ትንቢት ሲናገሩ ሴትነታቸውን ጠብቀው፣ ጨዋነታቸውን ጠብቀው፣ ባህሉን ጠብቀው፣ ወጉን ጠብቀው፣ የሴትነት መልኩን ምንድነው የሚባለው ይሄ እፍረቱን ጠብቀውት እንደዚህ ነገር ነው የሚያገለግሉ እንጂ እንዳሁኑ የተንጎራደዱ በዚህ የገቡ በዚህ የወጡ ያስፈራሩ ነስቲ ቆጫተንስ እያሉ አይደለም። ይሄ ስርዓት አልበኛነት ነው፣ የሴትን ወግ መጣል ነው። እንጸልይ። የጌታዬና የመድኃኒቴ ኢየሱስ ክርስቶስ አባት ስለረዳህን አመሰግናለሁ። አቅም ስለሰጠህን አመሰግናለሁ። መስማት የምንችልበት ጸጋ ስለሰጠህን አመሰግናለሁ። እግዚአብሔር ሆይ ሐሳቡ በመንፈስ ቅዱስ በቅዱሳን ልብ ውስጥ እንዲቀመጥ ጸልያለሁ። እግዚአብሔር አስፈላጊ በሆነ ሰዓት ላይ እነሱ የረሱት በመሰላቸው ሰዓት ላይ እነሱ ትምህርቱን የጠፋባቸው የረሱት በመሰላቸው ሰዓት ላይ ነገር ግን ጉዳዩ በሚያስፈልግበት ቀንና ሰዓት ላይ መንፈስ ቅዱስህ ስለሚያስታውሳቸው ትዝ ስለሚላቸው አመሰግናለሁ። ቅዱስ አባት ሆይ ሌላም የነገርኳችሁ አለ ደግሞም ልትሸከሙት አትችሉም ካልክ በኋላ ደግሞ ጌታ ሆይ እኔም ከዛ ከአባቴ ተቀብዬ ነግራችኋለሁ። መንፈስ ቅዱስ በመጣ ጊዜ ግን እኔ ነገርኳችሁን ሁሉ ያስታውሳችኋል፣ ያሳስባችኋል ብላል። ቅዱሱ መንፈስ በእኛ ውስጥ አለ። እግዚአብሔር በሚያስፈልገን ጊዜና ቦታ ሰዓት ላይ መንፈስ ስለሚያስታውሰን የነገርከንን ያስተማርከንን ሁሉ ስለሚያስታውሰን እናመሰግናለን። አሁን ግን ስላስተማርከን ተመስገን። አሁን ግን ቃልን ስለሰጠን ተመስገን። አባት ሆይ በማስተዋልና በእውቀት ለልጅ ለኢየሱስ ክርስቶስ ክብር፣ ለአንተም ክብር፣ ለቅዱሳንም ጥቅም እግዚአብሔር ሆይ ትንቢትንና አገልግሎቱን የጸጋ ስጦታዎቻችንን በሙሉ እግዚአብሔር ለክብርህና ለቅዱሳን ጥቅም በአግባቡ መዋል እንድንችል ጸጋን፣ ጥበብን፣ እውቀትን፣ ማስተዋልን፣ አንተን መፍራትን ሁሉ አስተምረን፣ አሳየን። ጥበብን ግለጥልን፣ ጥበብህን ጨምርልን። እግዚአብሔር ሆይ በኢየሱስ ክርስቶስ በኩል ለደስታችን እንዲሆን፣ ለምስጋና፣ ለዜማ፣ ለመዝሙር እንዲሆን፣ እግዚአብሔር ለቅዱሳን መጽናናት እንዲሆን፣ ለተሰበሩ ሰዎች መጠገን እንዲሆን፣ የላሉ ቁርጭምጭሚቶች እንዲጸኑ እግዚአብሔር ሆይ አንተ ደስ ለማትሰኝበት መንፈስ ለሚያዝንበት ነገር አገልግሎትን እንዳናገለግል እግዚአብሔር ሆይ ለገዛ ጥቅማችን፣ ለገዛ ክብራችን፣ ለገዛ ስማችን ለዚያ እንዳንሮጥ አንተን መፍራት እግዚአብሔር አንተ መግደል ማዳን ትችላለህ። አንተ በፈለግ ሰዓት ያሻህን ማድረግ ትችላለህ። ልዑል ሆይ በዚያ እውቀት ውስጥ ሆነን በዚያ ጥበብ ውስጥ ሆነን ማገልገልን ስጠን፣ ጸጋን ስጠን። እግዚአብሔር ሆይ ጸሎት ርዕስ ያላቸው ወንድሞች እህቶች በዚህ ቤት ቢኖሩ ዛሬ በዚህ ማህበር ላይ እግዚአብሔር ጸሎትን ፈልገው እግዚአብሔር ጥያቄ ኖሯቸው በውስጣቸው እግዚአብሔር በአንተ ፊት ማቅረብን የሚፈልጉ ሰዎች ቢኖሩ የልባቸውን መሻት አንተ ታውቃለህ። ጥያቄያቸውን አንተ ታውቃለህ። ሐዘናቸውን አንተ ታውቃለህ። በሐዘናቸው አዘነ ነው የሚለው፣ በጭንቃቸው ተጨነቀ ነው የሚለው። የልብን የምታውቅ የውስጣቸውን የምታውቅ ያልተናገሩትን ጭምር የምታውቅ
የየሰዓቷን የየቀኗን የእያንዳንዷን ጊዜ ሐሳባቸው ጭንቀታቸውን የምትረዳ አምላክ ለሰው በቃል ቢናገሩት የማይገልጡትን መግለጥ የማይችሉትን እነሱ ግን በየጊዜው በልባቸው ላይ የሚከብዳቸውን የሚሸከሙትን ነገር አንተ ግን ታውቃለህ፣ ጥልቁን ታውቃለህ። የሰውን ኩላሊት የሰውን ልብ ሁሉ ትመረምራለህ። በቃል እንደተጻፈ የተሰወረውን ሁሉ የምታውቅ ጌታ በዚያ አቅጣጫ በዛ ሁኔታ በዛ ቦታ ላይ መልስ የተገለጠ ይሆን። ትችላለህ። ሚያቅት የለም። ያልተለመደ ነገር ማድረግ ትችላለህ። የማይመስል ነገር ማድረግ ትችላለህ። የማይሆነውን ነገር ማድረግ ትችላለህ። ቅዱስ አባቶች ትችላለህ። በኢየሱስም ይሁን፣ በኢየሱስም ይሁን፣ በኢየሱስም አድርግ፣ በኢየሱስም አድርግ፣ በኢየሱስም የሚደረገውን አድርግ፣ የሚደረገውን አድርግ፣ የሚደረገውን አድርግ። በኢየሱስ ክርስቶስ ስም ስትል አድርግ። ለኢየሱስ ስም ስትል ይህ ይሆን። እናከብረሃለን፣ እናመሰግንሃለን። ለወንድሜ አድርግ፣ ለእቴ አድርግ። እግዚአብሔር ሆይ ትችላለህ። ሚያቅት የለም። የማይመስል ነገር ማድረግ ትችላለህ። የማይሆን ነገር ማድረግ ትችላለህ። እግዚአብሔር ሆይ የማይመስል ነገር ማድረግ ትችላለህ። የማይሆን ነገር ማድረግ ትችላለህ። እግዚአብሔር ሆይ እኛን በመርዳት ደስታን ስለምታይ አመሰግናለሁ። እኛን በማገዝ ደስታን ስለምታይ አመሰግናለሁ። ስሰት ስለማያልቅብህ አመሰግናለሁ። ስሰት ስለሚበዛልህ አመሰግናለሁ። ቅዱስ አባት ተመስገን። መልካም ብቻ ነህ፣ ደግ ነህ፣ ቸር ነህ። እንደፈለክ ትሰራለህ፣ እንዳሻ ታደርጋለህ። ልዑል ሆይ በዚያ ሁሉ ግን ደግ ነህ። ቅዱስ አባቶ መልካም ነህ። ሄሮድስ ያዕቆብን ወሰደው፣ አሰረው፣ በሰይፍም ገደለው። አይሁድም ደስ አላቸው። አይሁድ ደስ እንዳላቸው አውቆ ደግሞ ዳግመኛ ጴጥሮስን ወሰደ፣ አሰረው። በነገው ሊገድለው ባሰበ ጊዜ መልአኩን ላክ፣ ጴጥሮስን አወጣኸው። ያዕቆብ ሲገደል የፈቀድክ፣ ጴጥሮስ እንዲገደል ያልፈቀድክ፣ በሁለቱም ጻድቅ ይሆንክ፣ በሁለቱም ልዑል ይሆንክ፣ በሁለቱም ፈቃድ ይሆነ፣ በሁለቱም መልካም ይሆንክ፣ በሁለቱም አትጠየቅ፣ በሁለቱም የቻልከው፣ በሁለቱም አቅም ያለህ፣ በሁለቱም ያደረግክ አንተ ነህ። ልዑል ሆይ ተባረክ። ፈላጭ ቆራጭ፣ አድራጊ፣ ወሳኝ፣ ሁሉን የምታረግ አንተ ነህ። መብት ነው፣ ስልጣን ያንተ ነው። እናመሰግንሃለን፣ እናከብረሃለን። መብት ነው፣ ስልጣን ነው፣ ችሎታ ነው። እንዳሻ ታደርጋል። አትጠየቅም፣ አትከሰስም፣ አትወቀስም። ተመስገን ልዑል ሆይ፣ ተመስገን እግዚአብሔር ሆይ። ብቻ ጸጋ ይበቃናል። በእኛ ድካም ኃይል ይገለጣልና በድካማችን ልንመካ እንወዳለን። ጸጋ በድካማችን ይገለጣል። በአንተ ጸጋ እንመካለን። ጸጋ ይበቃናል። ብዙ ጸጋ ይሁንልን አባት ሆይ፣ ብዙ ጸጋ ይጨመርልን ቅዱስ ሆይ፣ ብዙ ጸጋ ይሁንልን አባት ሆይ፣ ብዙ ጸጋ፣ ብዙ ጸጋ፣ ብዙ ጸጋ፣ ለነገ የሚሆን ጸጋ፣ ለሳምንቱ የሚሆን ጸጋ፣ ለመውጣት መግባት የሚሆን ጸጋ፣ ለጥያቄያችን የሚሆን ጸጋ ራስ ብለሃልና ጸጋዬ ይበቃሃል ብለሃል። ሚበቃን መሆኑን አውቀሃል። እንደሚበቃን ነግርሃል። አይጎርልም ብለሃል። በቂ ነው ብለሃል። ብቁ ነው ብለሃል። ይሁን አባት ሆይ፣ ይሁን እቀበላለሁ አባት ሆይ፣ ይሁን ይቀበላል፣ ይሁን ትቀበላለች። ጸጋ ይሁን፣ ጸጋ ይሁን፣ ለቀኑ የሚሆን ጸጋ ይሁን፣ ለዘመናችን የሚሆን ጸጋ ይሁን፣ ለጤናችን የሚሆን ጸጋ ይሁን፣ ለጥያቄያችን የሚሆን ጸጋ ይሁን፣ በኢየሱስ ክርስቶስ በመሲሁ በቀባኸው በኩል አሜን። ሰላም ግቡ።